ዋንዴ ነገሮች ሰማኝ ለምን አትረዳኝም? እኔንስ ለምን ልትረዳኝ አትሞክርም? አይኑ በቃ ብዙ ጥፋትና አጥፍቻለሁ፣ በድያለሁ፣ አስከፍቻለሁ፣ አስቀይሜያለሁ። ለዛ ደግሞ ከልቤ ነው ይቅርታ የጠየቅኩ አይደል እንዴ? ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በደኔ ነው እንጂ ጋር የሚሆነው በቃ እንዳጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት ጀምሬያለሁ። የራሴ በቃ ላይፍ ላይ ነኝ ያለሁት እና በዚህ ሰዓት ደግሞ እንደዚህ አይነት ሀሳቦችን ስታመጪልኝና እንደዚህ አይነት ነገሮችን እንትን ስትይ እኔ እንደምን እንደማስበው ታውቂያለሽ። ላይፌን እንደረበሽ አድርጌ ነው የማስበው። ለምን ምናምን ልጃችንን ለማሳደግ በሰላም ደስ ይለኛል፣ ግን ደግሞ እኔና አንቺ ደስተኛ ካደረገ ለምን አብረን መኖር ግን እኔና አንቺ ፈጽሞ ማንችል ሰዎች ነን። ከዛም በላይ አንዳንድ ጊዜ ምን አለ መሰለሽ ነገር ላይ ራስ በራስ የሆነ እስከ ማጎዳዳት ከመነደር ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ዛሬ መጥቻለሁ በአዲስ ቪዲዮ። ትላንት በተለቀቀው ቪዲዮ ላይ ትንሽ አስተያየት እንሰጣለን። እንግዲህ አብርሽን ምን ልበላችሁ በጣም በማስጨነቅ በግድ ነገሮች እንዲቀየሩ እያደረጉ ነው። ከዚህ በፊት ያላረጉትን ነገር ወደ እነሱ ቀርቦ አብረው በነበሩበት ሰዓት አብረው በሚያሳልፉበት በሚጫወቱበት ሰዓት ያላረጉትን ነገር አሁን ነገር ከእጃቸው መውጣቱን ሲያረጋግጡ እሱን አስጨንቀው ለመመለስ እየሞከሩ ነው። እንግዲህ እንደምታዩት እሱም ያለበት ሁኔታ የሆነ የቆረጠለት የወሰነ ይመስላል እና በዚህ ሁኔታ እሱን መልሰው እንዴት ነው ህይወት የሚኖሩት የሚሉትን ነገር አብረን እናያለን። ቻናል ቤተሰቦች አዳዲስ ሆናችሁ በድጋሚ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላችኋለሁ። ቪዲዮችን አይተን ደግሞ አስተያየት እንሰጥበታለን ማለት ነው። ነገር ስላልተሳካ ዛሬ እስኪ ለየት ባለ መልኩ እንግዲህ አብርሃምን ወደ ቤቱ ወደ ትዳሩ እንዲመለስ ሊያደርገው ይችላል ብለን ያሰብነውን ትልቁን ደግሞ ዩቲዩበር ነው የኔ ድፉጂ የኔ መኳንንት ዶጂ እንግዲህ እሱን እየዘመተናል አይደል? አዎ እንግዲህ አብርሽ ትላንትና አንዳንድ ነገር ለማውራት ሞክሬ ነበረ። ያው አልተስማማልኝም በሐሳቤ። ዛሬ ግን ያው ቡችዬን ይዤ አብረን እንድንሆን ጠይቀዋለሁ በድጋሚ። እውነት ለመናገር ጨክንብኛል ብዬ አላስብም። ማለት ልጁን ብቻ ስላመጣሁለት ነገሮችን ባንዴ ይቀበላል ብዬ አላምንም። ግን የሆነ ነገር አይ ቲንክ ውስጥክ ሲኖር ነው አይደለ ልትቀበል የምችለው። ለልጅ ብቻ ብለህ የማትፈልገውን ህይወት መምራት አትችልም መቼም። እሺ ትክክል ነሽ ሩታ። ልጁን ስላመጣሽለት ላይቀበል ይችላል፣ እውነት ነው። ዋናው ነገር ፍቅር ነው መዋደድ ነው እንጂ ልጅ ስላለ ብቻ በይሉንታ ይኖራል ማለት አይደለም። ምክንያቱም እየገፋሽው እያስጨነቅሽው ነገሮች ችግር እየፈጠራችሁበት ውስጡ እየተጎዳ ይኖራል ማለት አይደለም። ምክንያቱም ከዚህ በፊት ብላችኋል ልጃችንን ተለያይተንም አብረን ማሳደግ እንችላለን ብላችኋል። ስለዚህ ዛሬ ነገሮችን በእጅሽ መውጣቱን ስታረጋግጪ በይሉንታ ልጁን ይዘሽ በቃ ነገሮችን የሆነ አስገድደሽ ወደ ማምጣቱ ነው እየሄድሻለሽ ሩታ። እሱ ደግሞ ያው ከዚህ በፊት የደረሰበት ነገር ስላለ እነዛን ነገሮች አስቦ ነው ውስጡ ላይ እያስጨነቀ ያለው ማለት ነው። እንዲገባው እንግዲህ ዛሬ ከሉሌ ጋር መተናል። በእርግጠኝነት አብርሃም እሱን ሳይ ሀሳቡን እንደሚቀይር ተስፋ አደርጋለሁ። እኔ ትልቁ ነገር ምን መሰላችሁ፣ ብዙ ሰዎች ያልተረዳችሁት እኛንም ስትቃወሙን የነበረው ነገር እኛ የምናደርጋቸው ነገሮች በሙሉ አብርሃምና ሩታ መልካም ነገር እንዲኖራቸው ህይወታቸው ደስተኛ እንዲሆኑ አብረው እንዲኖሩ ነው። ገባሽ? ትልቁ አላማችንና ዛሬም እኔም እዚህ ጋር ያመጣኝ ከልጁ ጋር ተያይዘን መተን ነገሮችን ለማስረጋጋት የፈለግነው ሰላም እንዲሆኑ ነው በቃ። ምክንያቱም ልጅ መሀላችሁ አለ። የዛሬ ዓመት እንዳልናችሁ ትናንት እንዳልናችሁ የዛሬ ዓመት የነበረው ነገር አለ። በአመቱ እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበር፣ ግን ከተፈጠረም ደግሞ ነገሮች በንግግር መፈታት ይችላል። ነገሮች በመነጋገር ቁጭ ብሎ በማውራት መፈታት ይችላልና ከምንም በላይ ደግሞ ይሄን የመሰለ ድፍጭ የሆነ ልጅ መሀል። እሺ ዳኒ፣ ጥሩ ነገር መስራታችሁ ጥሩ ነው፣ ግን እናንተ የሄዳችሁበት መንገድ ደግሞ እሱን ዝቅ አድርጎ ሩታን ከፍ የሚያደርግ መንገድ ነበር ስትሄዱት የነበረው ማለት ነው። እና ዳኒ ምንድነው እናንተ አሁን ያበላሻችሁትን ነገር ለመመለስ ነው እየጣርክ ያለው ዳኒ። በጣም ብዙ ነገሮችን አበላሽታችኋል። ሩታ የምትሄድበት የምትችለውን መንገድ እናንተ በልክ በማስፈራራት ነገሮችን ያደረጋችሁት ነገር ሁሉ እኮ ተገቢ አልነበረም ዳኒ። እና የእሱን የራቆት ቪዲዮ ይዛችሁ የራቆን ፎቶ ይዛችሁ ማስፈራራት ምናምን በዚህ ደረጃ እሱን በጉልበት በቃ አሸንፋችሁ እሱን ትንሽ እንደሆነ አስባችሁ ለመመለስ ነበር ስትጥሩ የነበረው። እና ዛሬ እጃችሁን ያገኛችሁት ያው ለመመለስ ደግሞ እናንተ እየሰገዳችሁለት ነው፣ ደፋ ቀና እያላችሁ ነው ያላችሁት ማለት ነው። በዚህ እንደዚህ ፍቅር እንደዚህ ነው ብዬ አላምንም።
በመሸናነፍ በምናምን ሳይሆን በመከባበር ነው ብዬ ነው የማምነው እኔ። ለማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደርገዋለሁ። እነዚህ ነገሮች ረስቷቸው ሊሆን ይችላል። ግን በጣም ሩታን ሁላችሁም አፕሪሼት ልታደርጓት ይገባል። የእውነት ይሄን ያህል ትዳሯን ለማቅናት ህይወቷን ለመመስረት ፕላስ ደግሞ ልጇን ከአባቱ ተለይቶ እንዳይርቅ ነው ይሄን ሁሉ መስዋዕትነት እየከፈለች ያለችውና ምናልባት ደግሞ ይሄ ልጅ ሲያድግ ይሄን ነገር ማየቱ አይቀርምና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝም። እውነት ነው እንዴ ዳኒ፣ መስዋዕትነት ማለት ምን ማለት ነው? ባሏን ማንገላታት፣ እስር ቤት ማስገባት፣ የራቆት ቪዲዮ ይዞ ማሰቃየት ይሄ ፍቅር ነው ብለህ ታስባለህ? እናንተ የሰራችሁት ነገር ልክ ነበር በዛኔ? እሱን ለማቅረብ ሳይሆን ለማራቅ ነበር ስትሰሩ የነበረው። እና እሷም ስታረገው የነበረው ሩታም ስታረገው የነበረው ምንድነው ፈርምልኝ በማለት አስሪ። ያው ታውቃላችሁ፣ ሁሉም ኦዲየንስ ያውቃል አይደለ? በቃ እንለያይ፣ በቃ ስቃይ ቁም ስቅሉን ስታሳየው ነበር የዛኔ አይደለ? ዛሬ ይሄን ነገር እንደሚመጣ እኮ ተናግሮታል አብርሽ፣ መጀመሪያውኑ ተናግሮታል። ትዝ የሚላችሁ ከሆነ ማለት ነውና እውነት ነው ነገሮች በቃ እሱን በቃ ለምኑ በቃ እንትን ብሎ የሚኖር ነበር የመሰላቸው። አሁን ሲቆርጥለት ነው ሁሉም ያደነገጠው። ሁላቸውም ያደነገጡት ቆርጦለት እሱ በዚህ ልክ ሲሆን ነው። ነገሮችን ተረጋግተህ እንድታስበው ፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለምና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር። ዳኒ፣ እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የምቀይረው ሀሳብ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይሄንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነህ ግን? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እኔ እንትን ልል አልችልም፣ ላወራ አልችልም። እና ከሷም ጋር ትናንትና አውርተን የጨረስን ስለመሰለኝ ነው ይሄንን ነገር እንትን ያልኩት ማለት ነው። ስለዚህ እኔ አሁን ልላችሁ የምችለው ነገር ልጄን በአግባቡ ከሷ ጋር እንትን እያለን እየተነጋገርን ማድረግ ያለብንን ነገር እያደረግን ልጄን በአግባቡ አሳድጋለሁ። ከዛ ውጭ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ዝም ብዬ እኔ አሁን በድኔ ካንቺ ጋር ቢሆን ምንም አልጠቅምሽም። ዳኒ እና ያው እናንተ አብርሽ አስተዋይ አይመስላችሁም። ተረጋግተ አስተውል እያልከው ነው። ግን እሱ እንደምታዩት ሁሉ ነገር የወሰነ የቆረጠ በቃ በፊት ይሄ የሚልፈሰፈሰው አብርሽ ያለ አይመስለኝም። አሁን እንደምናየው ቆራጥ ሆኖ ነገሮችን የወሰነ የጨረሰ ነው የሚመስለኝ። እና ያው ግልጽ እኮ ነው ሩታ ከዚህ በፊት ስለሆነ እንደነበረው በቃ ፈርሞ ተለያይተው እየኖሩ ስለነበረ እሱ ውስጥ ለውስጥ የራሱ የጨረሰው ነገር ሊኖር ይችላል። ያንን አምኖ ነበር ሲጓዝ የነበረው ይመስለኛል። እና እንግዲህ ልጅ አለ፣ ልጃቸውን አብሮ ማሳደግ ይችላሉ። ከዛ በተረፈ ግን ሁሌ ጭቅጭቅ በጣም ነው የሚያስጠላው። ኦዲየንሱ እንደሚለው በጣም ነው የሚያስጠላው። ሁሌ እየተጨቃጨቁ አሁን እንዴት ነው የሚያምናት? ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ዝም ብዬ እኔ አሁን በድኔ ካንቺ ጋር ቢሆን ምንም አልጠቅምሽም፣ የባሰ ጎዳሻለሁ ብዬ ነው የማስበው። ስለዚህ ከውስጥ ፍላጎት ሲሆን ነው የተሻለ የሚሆነው። ዛሬ ላይ እናንተ የወገር አድርጋችሁ ምናምን እኔ ምንም አልጠቅምሽም። ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በድኔ ነው አንቺ ጋር የሚሆነው። በቃ በአንድ አጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት ጀምሬያለሁ። የራሴ በቃ ላይፍ ላይ ነኝ ያለሁትና በዚህ ሰዓት ደግሞ እንደዚህ አይነት ሀሳቦችን ስታመጪልኝና እንደዚህ አይነት ነገሮችን እንትን ስትይ እኔ እንደምን እንደማስበው ታውቂያለሽ። ላይፌን እንደረበሽ አድርጌ ነው ማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ ሩታ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ እውነት ነው አብርሽ፣ እንደምታዩት ነገሮች አያምሩ። በሩታ በኩል የምትመጣባቸው መንገዶች ማንም ሰው አያምናትም። እንኳን አብርሽ ኦዲየንሱንም አያምናትም። እውነት ለመናገር ማለት ነው። ነገ የምታደርገው ነገር አታውቅም። ምክንያቱም ከጎኗ ያሉት ያው ታውቃላችሁ አይደለ? የምትመራው የምትንቀሳቀሰው ከጎኗ ካሉት የምትሰማቸው ሰዎች አሉ። እና ሴት እንደመሆኗ መጠን ብዙ ነገሮች ልታመን ትችላለች፣ የሚነግሯትን ነገር ማለት ነው። እና ይህን ነገር አብርሽ ጋር የሆነ እንትን የፈጠረበት ነው የሚመስለው የቻናሌ ቤተሰቦች። እና እናንተ ማይታችሁ የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮዎች እስከምንገናኝ ቻው፣ ሰላም ሁኑልኝ። ሰዓት ያህል ከልጄ ጋር ላሳልፍ ቤት ይዤው እመጣለሁኝ። መልካም ጊዜ ይሆንላችሁ። በእንደዚህ አይነት ርዕስ በድጋሚ የምትጠሪኝ ከሆነ ሩታ አስጠንቅቄ የምነግርሽ ነገር ድጋሚ አንቺን ቤት አልመጣም። ችግር የለውም። እግዚአብሔር ልጄን ያሳድግልኝ። ሲያርግ አባቱ ማለቱ አይቀርም። ኖ ልንገር አንዴ ልጨርስ ዳኒ። ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ።
እንደዚህ እንዳላየው ከፈለጋችሁ ይሄንን ውሳኔ ወስናለሁ። በእንደዚህ አይነት ርዕስ እየመጣችሁ የምትጨቀጭቁኝ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም ጊዜ ነው። እንደዛው አላልኩም እኮ አብርሃም፣ እንደዛ አይደለም ሀሳቡ። እመጣለሁ ከትንሽ ደቂቃ በኋላ ይዤላችሁ። ኧረ ተረጋግተህ አስበው አብርሃም እባክህ።